የአርሲ ምድር በደም ጎርፍ ከተጨማለቀች ሰንበትበት ብላለች። በአርሲ የሚገኙ ኦርቶዶክሳውያንም ቢሆኑ ወቅትና ጊዜ በማይለየው የቤተ ክርስቲያን ፈተና ሁሉ በየጊዜው የገፈቱ የችግሩ ቀማሽም ሲሆኑ ይስተዋላል። ታዲያ ይህን ሁሉ መከራና ችግር ተቋቁሞ ማለፍ የቻሉ የአርሲ ኦርቶዶክሳውያን አንድ ችግር ብቻ ተቋቁሞ መሻገር ግን አልቻሉም። ይህም አባት አልባ መሆንን ነው። በአርሲ የሚገኙ ኦርቶዶክሳውያንና አገልጋይ ካህናትም ቢሆኑ በየዕለቱ ግፍና መከራችንን አስቁሙልን ሳይሆን ጥያቄያቸው በአርሲ አባት የለንም፣ አባት መድቡልን፣ አባት ይሰጠን የሚል ብቻ ነበር። ታዲያ ይህ የኦርቶዶክሳውያኑ ጥያቄና ሀሳብ ከቅዱስ ሲኖዶስ ጆሮ ሲደርስ ቅዱስ ሲኖዶስ በጥቅምት ወሩ ምልዓተ ጉባኤ ላይ ይህንን ጉዳይ ማወቅ መመርመርና እንዲሁም ደግሞ በጥልቀት ላይ ይገባል በማለት ወደ ግንቦት ወር ርክበ ካህናት አስተላልፎት የነበረ ቢሆንም በአሁኑ ሰዓት ግን ቋሚ ሲኖዶሱ ድንገተኛ የሆነ ውሳኔ አስተላልፏል። በአርሲ ሀገረ ስብከት ሊቀ ጳጳስ የሆኑትን ብፁዕ አቡነ ያሬድን ከኃላፊነታቸው አንስቶ በድንገት ብፁዕ አቡነ ኤልሳን የሶማሌና ጅጅጋ ሀገረ ስብከት ሊቀ ጳጳስ የሆኑትን የአርሲ ሀገረ ስብከትን ደርበው እንዲመሩ ኃላፊነት ሰጥቷቸዋል። ታዲያ ይህ የቅዱስ ሲኖዶስ ድንገተኛ ውሳኔ በርካቶችን በርካታ ጥያቄ እንዲያነሱም አድርጓቸዋል። ቅዱስ ሲኖዶስ ይህንን ድንገተኛ ውሳኔ ለምን ወሰነ? ብፁዕ አቡነ ያሬድስ ዝምታቸው እስከ መቼ ነው? ብፁዕ አቡነ ኤልሳስ ማን ናቸው? የሚሉት የኦርቶዶክሳውያን ጥያቄ ናቸው። ሰላምና ጤና ለእናንተ ተመኘን። ውድ የጊዜ ቲዩብ ቤተሰቦቻችን እንደምን ሰነበታችሁ? በዛሬው ዝግጅታችን በአርሲ ሀገረ ስብከት የተወሰነውን ድንገተኛ ውሳኔ በተመለከተ ብፁዕ አቡነ ኤልሳ ማናቸው ስንል ስለ አዲሱ ሊቀ ጳጳስ ያልተሰማውን እውነት ልናስደምጣችሁ ወደድን። እንደሚታወቀው እንግዲህ በርካቶቻችን የአርሲ ሀገረ ስብከትን ስናስብ ወደ አእምሯችን የሚመጣው የኦርቶዶክሳውያን ግፍና ጭፍጨፋ እንዲሁም ደግሞ በጥቅምት ወር በኦርቶዶክሳውያን ላይ የተደረገው የግፍ መከራና ጭፍጨፋ በርካቶቻችን የአርሲ ሀገረ ስብከትን እንዲህ ባለ መልኩ እንድናስታውስ ምክንያት ይሆነናል። ታዲያ ይህ ግፍና መከራ አሁን ድረስ የዚህ ሀገረ ስብከት መገለጫም ሆኖ ቀጥሏል። በዚህ ሀገረ ስብከት ለጆሮ ከሚከብደው ከአሰቃቂ ኦርቶዶክሳውያን ግድያ አንስቶ እስከ አሳፋሪ የሂሳብ ማጭበርበሮች ድረስ በዚህ ሀገረ ስብከት የሚታዩና የሚሰሙ ሁነቶችና የሀገረ ስብከቱ መገለጫ እየሆነም መጥቷል። ይሁንና በዚህ ሀገረ ስብከት የሚከናወኑ እኚህን መሰሎች የኦርቶዶክሳውያን ግድያና ጭፍጨፋ እንዲሁም ደግሞ በሀገረ ስብከቱ እየተፈጠሩ ናቸው የሚባሉትን የሂሳብ ክፍተቶች፣ የተለያዩ የአስተዳደር ችግሮችም ቢሆኑ በሀገረ ስብከቱ አባት እንዳይፈቱ የአርሲ ኦርቶዶክሳውያንና ምእመናን አባት የለንም ሲሉም ይሰማሉ። ታዲያ በዚህ ሀገረ ስብከት የተመደቡት ብፁዕ አቡነ ያሬድም ቢሆኑ በሀገረ ስብከታቸው ተፈጥሯል፣ እየተፈጠረ ነው ስለሚባለው ጉዳይ መልስ ከመስጠትና እንዲሁም ደግሞ እንደ አባትነት ልጆቼ እንዴት እኔ እያለው ሌላ አባት ፍለጋ ወጡ፣ እንዴትስ ችግራቸው ሊፈታ አልቻለም ብለው ከመጠየቅ ይልቅ ዝምታን መርጠዋል። ቅዱስ ሲኖዶስም ቢሆን ጉዳዩ የከረረና ስር የሰደደ እንዲሁም በርካታ መጣራት ያለባቸው ችግሮች ያሉበት ሀገረ ስብከት ነውና ጉዳዩን ለማጣራት ጊዜ ሰጠኝ በማለት እኚህን ሁሉ ችግሮች በጥቅምት ወሩ የቅዱስ ሲኖዶስ ምልዓተ ጉባኤ ላይ በማንሳት ለግንቦት ቀጠሮውን ይዞ ምርመራውንም ጀምሮ ነበር። ይሁንና ቋሚ ሲኖዶስ ከሰሞኑ ያወጣው መግለጫና ያስተላለፈው ውሳኔ ግን ለበርካቶቻችን መደናገጥንና መደናገርንም ፈጥሯል። የምስራቅ አርሲ ሀገረ ስብከት ኃላፊ የሆኑት ብፁዕ አቡነ ኤልሳን የሶማሌና ጅጅጋ ሀገረ ስብከት ሊቀ ጳጳስን የምስራቅ አርሲ ሀገረ ስብከትን ደርበው እንዲመሩም ውሳኔውን አስተላልፏል። ብፁዕ አቡነ ኤልሳ እንደሚታወቀው የሶማሌ ክልልና ጅጅጋ ሀገረ ስብከት ሊቀ ጳጳስ ሲሆኑ በአሁኑ ሰዓት በተጨማሪም የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስም ሆነዋል። ቅዱስ ሲኖዶስ እስከ ግንቦት አራዝሞ የነበረውን ይህን የምስራቅ
የአርሲ ሀገረ ስብከትን ጉዳይ በድንገት ይህንን ሀሳቡን ቀይሮ በአሁኑ ሰዓት ብፁዕ አቡነ ኤልሳን የሀገረ ስብከቱ ሊቀ ጳጳስ አድርጎም ሾሟል። ቅዱስ ሲኖዶስ ባወጣው መግለጫ ላይም ቅዱስ ሲኖዶስ ባስተላለፈው ውሳኔ ላይም እስከ ግንቦት ወር 2018 የቅዱስ ሲኖዶስ ርክበ ካህናት ድረስ ብፁዕ አቡነ ኤልሳ የሶማሌና ጅጅጋ ሀገረ ስብከት ሊቀ ጳጳስ የምስራቅ አርሲ ሀገረ ስብከትን ደርበው እንዲመሩ እንዲሁም የተለያዩ ስራዎችንና የተለያዩ መመሪያዎችን እየሰጡ እስከ ግንቦት ወር የርክበ ካህናት ድረስ እንዲቆዩ በቋሚ ሲኖዶሱ ተወስኖ በቅዱስ ፓትርያርኩ በተጻፈ ደብዳቤ መሰረት ለሀገረ ስብከቱ እንዲደርስም ተደርጓል። ታዲያ ቋሚ ሲኖዶስ በምስራቅ አርሲ ሀገረ ስብከት ከሚገኙ ካህናት፣ አባ ገዳዎች፣ ሀደ ሲቄዎች፣ ወጣቶችና ምዕመናን የቀረበለትን ተደጋጋሚ አቤቱታና ቅሬታ እንዲሁም ደግሞ አባት ይመደብልን ለሚል ጥያቄ በአሁኑ ሰዓት ምላሽ የሰጠም ይመስላል። ይህም መነሻ በማድረግ አጣሪ ልዑክ መድቦ ችግሮችን በዝርዝርና እንዲሁም ደግሞ በጥንቃቄና በተለያዩ ምርመራዎች ተጣርቶ እንዲቀርብለት ካደረገ በኋላ ሪፖርቱንም መነሻ በማድረግ ባስተላለፈው ውሳኔ መሰረትም ብፁዕ አቡነ ያሬድ ከምስራቅ አርሲ ሀገረ ስብከት ተነስተው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰበካ ጉባኤ ማደራጃ መምሪያ ኃላፊ ሊቀ ጳጳስነት ስራቸውን ብቻ እያከናወኑ እንዲሁም እስከ ግንቦት ወር የቅዱስ ሲኖዶስ ርክበ ካህናት ጉባኤ እንዲቆዩም ውሳኔውንም አስተላልፏል። ታዲያ እስከ ዛሬ ድረስ በርካታ ነገሮችን በዝምታ ማለፍ የወደዱት ብፁዕ አቡነ ያሬድ ዛሬም በዚህ ውሳኔና ቅዱስ ሲኖዶስ ባስተላለፈው በዚህ ጉዳይ ላይ ዝምታን መርጠዋል። ብፁዕ አቡነ ኤልሳም ቢሆኑ ተደርቦ የተሰጣቸውን የምስራቅ አርሲ ሀገረ ስብከትን ለመምራትና እንዲሁም ሕዝበ ክርስቲያኑን አባት ሆነው ለማገልገል ወደዚህ ሀገረ ስብከት ለማቅናት ዝግጅታቸውን አጠናቀዋል። ታዲያ በዚህ መሃል አንድ ማንሳት ያለብን ጥያቄ አለ። ብፁዕ አቡነ ኤልሳ አዲሱ ሊቀ ጳጳስ ማን ናቸው? ከዛሬ 3 ዓመታት በፊት በቅድስት ቤተ ክርስቲያናችን ተፈጥሮና ተከስቶ በነበረው በቅድስት ቤተ ክርስቲያናችን መከራ ለአባቶችም ፈተና በነበረበት ወቅት ጥር 15 ቀን 2015 ዓመተ ምህረት ህገወጥ ሲኖዶስ በማቋቋም ወደ ቅድስት ቤተ ክርስቲያን ዘልቀው በመግባትና እንዲሁም በቤተ ክርስቲያን ምእመናን በአባቶች ላይ መከራና ፈተና ካደረሱት መካከል አንዱ የነበሩት ብፁዕ አቡነ ኤልሳ ራሳቸውን ጳጳሳት ነን በማለት ከሾሙትና ካጩት ከ24ቱ ጳጳሳት መካከልም አንዱ ነበሩ። ታዲያ ብፁዕ አቡነ ኤልሳ ቅዱስ ሲኖዶስ መልምሎና መርጦ ካጫቸውና ኤጲስቆጶሳት ከነበሩት እንዲሁም ደግሞ ሲመተ ጵጵስናን ከሰጣቸው ከ9ኙ ኤጲስቆጶሳት መካከል አንዱ በመሆንም በቅዱስ ሲኖዶስ ውሳኔና እንዲሁም ደግሞ በአባቶች ውሳኔ ነበር ሀገረ ስብከት ተሰጥቷቸው እንዲሁም ምደባና ኃላፊነትን ተቀብለው ወደ ሀገረ ስብከታቸው ያቀኑት። በወቅቱ ሐምሌ 9 2015 ዓመተ ምህረት በተደረገው የኤጲስቆጶሳት በዓለ ሲመት ላይ የምስራቅ ወለጋ ሀገረ ስብከትን በመውሰድ ወደ ስፍራው ያቀኑት የቀድሞ አባ አምደ ሚካኤል ኃይሌ ያሁኑ ብፁዕ አቡነ ኤልሳ ነበሩ። የታላቋ ገዳም የምስካየ ሕዙናን ፍሬ ነበሩት ብፁዕ አቡነ ኤልሳ ከአባታቸው ከቀሲስ ኃይሌ ደገፉና ከእናታቸው ከወይዘሮ በቀሉ ገብሬ በ1975 ዓመተ ምህረት ነበር በአርሲ ዞን ሄጠሳ ወረዳ ቦሩ ሌንጫ ቀበሌ ልዩ ቦታው ጉለሌ ሂሮ ቢሮ በተባለበት አካባቢ የተወለዱት። ብፁዕነታቸው እድሜያቸው ለትምህርት እንደደረሰ የቅድስት ቤተ ክርስቲያንን ትምህርት እውቀት ለመቅሰም ነበር ወደ አብነት ትምህርት ቤት ያቀኑት። በዚያም የቃል ትምህርት ወይንም ደግሞ ግዕዝ ፊደልን፣ ሙሌ ንባብ ትምህርትንና መዝሙረ ዳዊት እንዲሁም ውዳሴ ማርያምን፣ መልካ ማርያምንና መልካ ኢየሱስን ጨምረው ጥንቅቅ አድርገው ከኔታ ሳሙኤል ታደሰ በትውልድ አካባቢያቸው ሌንጫ ደብረ ሰላም ቅዱስ ሚካኤል ቤተክርስቲያን ነበር የተማሩት። እንዲሁም በትውልድ አካባቢያቸው የተማሩት የቃል ትምህርታቸው አልበቃ ስላላቸው የቅድስት ቤተ ክርስቲያንን እውቀትና ትምህርት ለማወቅ ለመማር ባላቸው ጉጉትና ፍቅር የተነሳም በድጋሜ የቃል ትምህርትን ለመማር እንዲሁም መዝሙረ ዳዊትንም ለማጥናት ወደ ደብረ ሊባኖስ ገዳም አቅንተው በድጋሜ በዚያው በደብረ ሊባኖስ የቃል ትምህርትንና መዝሙረ ዳዊትን ጠንቅቀው ተምረውም አጠናቀዋል። ዜማ ከውዳሴ ማርያም እስከ ክስተተ
አርአያ ያለውን ከኔታ ልሳነ ወርቅ በአዲስ አበባ ላፍቶ ደብረ ትጉሃን ቅዱስ ሚካኤል ቤተክርስቲያን የተማሩት ብፁዕ አቡነ ኤልሳ ሰዓታት ዘለሊትና መዝገበ ቅዳሴ ዘደብረ አባይ ከኔታ ነቃ ጥበብ በደብረ ሊባኖስ አንድነት ገዳምም ተምረው ለማጠናቀቅ ችለዋል። በቀድሞ ስማቸው ቆሞስ አባ አምደ ሚካኤል የተባሉት ብፁዕ አቡነ ኤልሳ ቅኔን ጠንቅቀውም ለመማር ችለዋል። የቅኔ ትምህርታቸውንም ለማጥናት ወደ ደብረ ሊባኖስም አቅንተዋል። እንዲሁ በድጋሜ ቅኔን ከመጋቤ ምስጢር ኢያሱ ገብረ አልፉ በአዲስ አበባ ምስካየ ሕዙናን መድኃኔዓለም ገዳምም ተምረዋል። ዜማንም ጠንቅቀው ለመማርና ለመጨረስም በቅተዋል። ይህ ብቻ አይደለም። የብፁዕ አቡነ ኤልሳ የትምህርት መንገዳቸው መጽሐፍተ አዲሳትን ትርጓሜን ለ1 ዓመት ያክል በታዕካ ነገሥት በዓታ ለማርያም ገዳምን በመግባት ጠንቅቀው ተምረዋል። እንዲሁ ዳሴ ማርያም፣ ቅዳሴ ማርያም፣ ኪዳን፣ ትምህርተ ህቡዓትና ባህረ ሐሳብን ጨምሮ በማስመስከር ከመጋቢ ሐዲስ አባ ወልደ ጊዮርጊስ ጸጋው በአዲስ አበባ ምስካየ ሕዙናን መድኃኔዓለም ገዳም እንዲሁም መጽሐፍተ ብሉያትን ትርጓሜ በማስመስከር ደግሞ ከመጋቢ ብሉይ ቀለመ ወርቅ አቡኔ በአዲስ አበባ ምስካየ ሕዙናን መድኃኔዓለም ገዳም አቅንተው የተማሩትን ጠንቅቀው ለማስመስከርም ችለዋል። ብፁዕ አቡነ ኤልሳ በዘመናዊው ትምህርታቸውም እንዲሁ ገፍተው ነበር። የአንደኛ ደረጃ ትምህርታቸውን ወይም ከአንደኛ እስከ 8ኛ ክፍል ያለው የትምህርት ደረጃቸውን በአዲስ አበባ ምስካየ ሕዙናን መድኃኔዓለም ገዳም እንዲሁም ደግሞ በሙያ ትምህርታቸው የመዝገበ ቅዳሴ መምህር፣ የመጽሐፍተ ብሉያት ትርጓሜ መምህርና የመጽሐፍተ አዲሳት ትርጓሜ መምህር እንዲሁም የምልክት ቋንቋ መምህር በመሆን ጭምር ቤተክርስቲያንን ሀገርን ጭምር ለማገልገልም በቅተዋል። ታዲያ ለዚህም ነው የታላቁ ገዳም የምስካየ ሕዙናን ፍሬ እየተባሉ የሚጠሩት። በርካታ የሀገራችንን ቋንቋዎች የሚናገሩት ብፁዕ አቡነ ኤልሳ የአፋን ኦሮሞ፣ የአማርኛ፣ የግዕዝ እንዲሁም ደግሞ የምልክት ቋንቋዎችን በጥሩ ሁኔታ የመስማት፣ የመናገር፣ የማንበብና የመጻፍ ክህሎትም አላቸው። የማዕረገ ክህነትና የምንኩስና ሕይወታቸውንም ስንመለከት ድቁናን በ1990 ዓመተ ምህረት ከአርሲ ሀገረ ስብከት ሊቀ ጳጳስ ከብፁዕ አቡነ ናትናኤል በአሰላ ደብረ ጽላልሽ ቅድስት ማርያም ገዳም ነበር ያገኙት። እንዲሁ ደግሞ ምንኩስናንም በ2003 ዓመተ ምህረት በደብረ ሊባኖስ አንድነት ገዳም ሲቀበሉ ቅስናን በዚያው በ2003 ዓመተ ምህረት ከትግራይ ማዕከላዊ ዞን አክሱም ሀገረ ስብከት ሊቀ ጳጳስ ከነበሩት ብፁዕ አቡነ ሰላማ በአዲስ አበባ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ ውስጥ ነበር ቅስናን የተቀበሉት። ቁምስናን በ2007 ዓመተ ምህረት ማለትም ከዛሬ 11 ዓመታት በፊት ከደቡብ ምዕራብ ሸዋ ወሊሶ ሀገረ ስብከት ሊቀ ጳጳስ ከነበሩት ከብፁዕ አቡነ ሳዊሮስ በወለቴ ጽርሐ አርያም ቅድስት ሥላሴ ቤተክርስቲያን ነበር የተቀበሉትና ያገኙት። ብፁዕ አቡነ ኤልሳ ለቅድስት ቤተክርስቲያናችን በርከት ያሉ አገልግሎቶችንም ለማገልገል ችለዋል። ከድቁና እስከ ጵጵስና ባላቸው ቅድስት ቤተክርስቲያን ኃላፊነት ሁሉ ቅድስት ቤተክርስቲያንን በትጉህና ምእመኑንም እንዲሁ ያለ መሰልቸትና ያለ መታከትም ለማገልገል ችለዋል። የአገልግሎት ስራቸውንም ስንመለከት በቤተ ክርስቲያን ውስጥ በውስጣዊና በውጫዊ አገልግሎቶች የተሳተፉ ሲሆን በድቁና ቀዳሽነት ከ1990 እስከ 1993 ዓመተ ምህረት ለተከታታይ 3 ዓመታት በአርሲ ሀገረ ስብከት ሌንጫ ደብረ ሰላም ቅዱስ ሚካኤል ቤተ ክርስቲያን ነበር ያገለገሉት። እንዲሁም በአንጣፊነት፣ በቁልፍ ያዥነት፣ በሰዓታት ቋሚነትና በቅስና ቀዳሽነት በአዲስ አበባ ምስካየ ሕዙናን መድኃኔዓለም ቤተ ክርስቲያን ያገለገሉ ሲሆን በሰባኪ ወንጌልነት ደግሞ ከ2011 እስከ 2015 ዓመተ ምህረት በአዲስ አበባ ምስካየ ሕዙናን መድኃኔዓለም ገዳም እንዲሁም በተደራቢነት በአርሲ ሀገረ ስብከት የጤሳ ወረዳ ሌንጫ ደብረ ሰላም ቅዱስ ሚካኤል ቤተ ክርስቲያን የጉለሌ ሂዲ ቢሮ መጥምቀ መለኮት ቅዱስ ዮሐንስና የጉለሌ ቦር ወዴቻ ምስራቀ ፀሐይ ቅዱስ እግዚአብሔር
እግዚአብሔር አብ ወበአታ ለማርያም ቤተክርስቲያንም አስተዳዳሪ በመሆን ጭምር ቤተክርስቲያንን አገልግለዋል። እንዲሁም በልዩ አገልግሎታቸው የሚታወቁት ብፁዕ አቡነ ኤልሳ በአርሲ ሀገረ ስብከት በኢቴሳ ወረዳ የጉለሌ ሂሮ ቢሮ መጥምቀ መለኮት ቅዱስ ዮሐንስና የጉለሌ ቦር ወዴቻ ምስራቀ ፀሐይ ቅዱስ እግዚአብሔር አብ ወበአታ ለማርያም አብያተ ክርስቲያናት በብዙ ትግል መመስረትና በማሳነጽ እንዲሁም የተለያዩ አገልግሎቶችንም ለመስጠት በልዩ አገልግሎትም ቅድስት ቤተ ክርስቲያንን ለማገልገል ችለዋል። ብፁዕ አቡነ ኤልሳ ሲመተ ጵጵስናቸውን ስንመለከት ቅድም እንዳነሳሁላችሁ በአዲስ አበባ ሐምሌ 9 ቀን 2015 ዓመተ ምህረት ነበር ከሕገ ወጡ ሲኖዶስ መካከል ራሳቸውን ጳጳሳት ነን ብለው ከመጡት ከአራቱ ሊቃነ ጳጳሳት መካከል እንዲሁ ተመርጠውና ተመልምለው በቅዱስ ሲኖዶስ ውሳኔ በብፁዕ ቅዱስ አቡነ ማትያስ ጥብቅ አደራ ጭምር ሐምሌ 9 ቀን 2015 ዓመተ ምህረት ከ9ኙ ኤጲስቆጶሳት መካከል አንዱ በመሆን የቀድሞ አባ አምደ ሚካኤል ኃይሌ የአሁኑ ብፁዕ አቡነ ኤልሳ በመባል የምስራቅ ወለጋን ሀገረ ስብከትን እንዲያገለግሉና ምእመኑንም በትጋት እንዲመሩ የተሰጣቸው እንዲሁ ደግሞ ትጋታቸው ታይቶ በአሁኑ ሰዓት የሶማሌና ጅጅጋ ሀገረ ስብከት ሊቀ ጳጳስ በመሆንም እያገለገሉ ይገኛል። ከሰሞኑ ቅዱስ ሲኖዶስ ቋሚ ሲኖዶሱ ባስተላለፈው ውሳኔ መሰረትም እንዲሁ በብዙ መከራና ችግር የተከበበውን የአርሲ ሀገረ ስብከትን እንዲመሩና ደርበው እንዲያገለግሉ ለምእመኑም አባት እንዲሆኑም ተሰጥቷቸዋል። ይህ ጉዳይም በአሁኑ ሰዓት የብዙዎች መነጋገሪያ ሆኗል። ውድ የጊዜ ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ ዝግጅታችን ይህንን ይመስል ነበር። የብፁዓን አባቶቻችን በረከት ለኛ ትድረስ። ለዛሬ ያዝንላችሁ ዝግጅታችንን በዚሁ አበቃን። ሰናይ ጊዜ ለእናንተ ተመኘን።